እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይነ ፊት ወስዳለሁ። የሚወስደው ማን ነው? እግዚአብሔር ነው የሚወስደው። ሚስቶችህንም ለዘመድ እሰጣቸዋለሁ። የሚሰጠው ማን ነው? እግዚአብሔር ነው የሚሰጠው። እሺ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል ይላል። እግዚአብሔር ሰጥቶት ነው አይደለ? ሰውየው ከነሱ ጋር የሚተኛው። እንደዛ አድርገን አይደለም መጽሐፍን የምንተረጉመው። ለዘመድ እሰጣቸዋለሁ ያለው ዘመድ የተባለው ማን ነው? እዚህ ጋር አቤሴሎም። አቤሴሎም ለዘመድ እሰጣቸዋለሁ አለ። እየጠየቅኩ ያለሁት ለዘመድ የተባለው አቤሴሎም ነው። እሰጣቸዋለሁ አለ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። ለአቤሴሎም የሰጠው ከእርሱ ጋር እንዲተኙ ነው ወይስ አኩኩሉ እንዲጫወቱ? ከሁለቱ ብቻ አንዱ ንገረኝ። እግዚአብሔር ሚስቶቹን የሰጠው ከእሱ እንዲገናኙ በሴክስ እንዲያደርጉ፣ ለአኩኩሉ እንዲጫወቱ ለምንድን ነው? እሱም ብቻ መልስልኝ። ሀና ለኮ አያስፈልገውም እኮ ማለት ምን ፊት ለፊት እኮ የተቀመጠ ነገር ነው። አሁን ሚስቶቹን የሰጠው እንዲደፍራቸው ነው። ኔትወርክ ጥሩ አይደለም። አይ ቲንክ እየሰማው ነው። ቀጥል። እግዚአብሔር እንዲህ ብሎ ተናገረ፣ ለዘመድ እሰጣችኋለሁ ይላል። ዘመድ የተባለው አቤሴሎም ከሆነ በዚህ ፊት ከሚስቶች ጋር ይተኛል አለ። ግን ለዘመድ እሰጣችኋለሁ ሲል ለአቤሴሎም የዳዊትን ሚስቶች ሲሰጥ አኩኩሉ እንዲያጫውታቸው ነው ወይስ ከእነሱ ጋር ግንኙነት እንዲያደርግ ነው? ግንኙነት ያደርጋል። በአደባባይ ግንኙነት እንደሚያደርግ እኮ ማለት ተናግሮ ምንም እኮ ሚስጥር የለውም እኮ እዛው ፊት ለፊት የተጻፈ ነው። በቃ እሱን ነው ብለህ ታዲያ አሁን እዚህ ጋር የኔ ጥያቄ አኩኩሉ ሳይሆን እግዚአብሔር ሚስቶቹን ለአቤሴሎም የሰጠው እንዲገናኛቸው ሴክስ እንዲያደርጋቸው ነው። አሁን ግን የኔ ጥያቄ ዳዊት ትላንት ማታ ፈታ እያለ አድሯል ከቤርሳቤ ጋር። በቃ ፈታ እያለ ያድራል ነው ከደፈራት አይቀር። ታዲያስ ተቀጪው ዳዊት መሆን ሲኖርበት ሚስቶቹ ምንም በማያውቁት በአደባባይ ላይ ሲደፈሩ የስነ ልቦና የአካል ጉዳት ሊኖር ይችላል እና ይሄ ለሚስቶቹ ፍትህ ነው ወይ? ይገባቸዋል ወይ እንዲህ ያለ ነገር የሚለውን ብቻ መልስልኝ። በቃ እሱን ነው የምፈልገው። ለዚህ እኮ ነው ኮንቴክስቹዋሊ ማስረዳት አለብኝ ያልኩ ይሄን ነገር። ለዛ ነው ማለት አባባል የገባ በወቅቱ በነበረው እስራኤል ውስጥ በነበረው ሁኔታ ያንተ ሚስት ከሌላ ሰው ጋር የምተኛ ከሆነ ውርደቱ ለሚስቶቹ ብቻ ሳይሆን ለዳዊትም ጭምር ነው። በጣም አዋራጅ ነገር ነው የሆነው። ምክንያቱም የተሰራው ማለት ዳዊት የሰራውን ስራ ማለት ከባድ ነው ማለት ከዛ በኋላ ራሱ ሙሉውን የምታነብ ከሆነ ዳዊት ላይ የሆነበት ነገር አለ። 3 ወር እንዲንከራተት ሆኗል። እንዲህ እያለ ይቀጥላል ማለት ብዙ የሚናገረው ነገር አለ እና ሙሉን አንደርስታንድ ማድረግ አለብን። አሁን ያንተ ድምዳሜ ምንድን ነው? እስኪ ንገረኝ። ያልከው አሁን ስመልስ በዚያን ጊዜ በእስራኤል ማህበረሰብ ውስጥ የአንድ ሰው ሚስት ከሌላ ጋር መተኛቱ ትልቅ ውርደት ነው አልክ። በዛ ብቻ አይደለም፣ አሁንም ውርደት ነው። አሁን ያንተ ድምዳሜ ምንድን ነው? አንተ በእስራኤላውያን አውድ ውስጥ አልከኝ። በእስራኤላውያን አውድ ውስጥ አንዲት ሴት ከሌላ ወንድ ጋር ብተኛ በጣም ትልቅ ውርደት ነው አልክ። አሁን ትልቅ ውርደት እኮ ነው። ለእነሱም ውርደት ነው። እስራኤላዊ ብቻ አይደለም አልኩ። እስራኤላውያን ብቻ አይደለም፣ አሁንም ውርደት ነው። የአንተ ሚስት ወጥታ አሁን በ21ኛው ክፍለ ዘመን በ2018 ወይ ደግሞ በፈረንጆቹ 2026 ላይ ባለን አውድ ውስጥም ስቲል ሚስት ከሌላ ወንድ ጋር ብተኛ ዛሬም ድረስ ደግሞ ውርደት ነው። ይህንን ማወቅ አለብን። አውድ አትበል። አውዱ የተለየ አይደለም። እሺ ልክ ነው ብዬ እኮ ተቀበልኩ እኮ። አሁን ማለት ዛሬም ደግሞ ውርደት ነው። ቆይ ዛሬም ውርደት ነው። ታዲያ ይህንን ከተረዳን ውርደት መሆኑ ይታወቃል። ምንም ችግር የለውም። አሁን ግን ዳዊት ባጠፋው እና ፈታ ብሎ ባደረው እየተዝናናን ያደረው እየደፈራት እዚህ ጋር ሚስቶቹ ምንም ሳያጠፉ በአደባባይ በሰው የሚደፈሩበት ሪዝም ምንድን ነው? እግዚአብሔር ሌላ ነገር አድርጎ አይቀጣውም ወይ? እሱን ሚስቶቹ ምንም በማያውቁት ምንም ባላጠፉት እግር አልያዙም የቤርሳቤን። ስለዚህ አሁን ያንተ ድምዳሜ ፍትህ ለሴቶቹ የኔ ድምዳሜ እግዚአብሔር ያስተላለፈው ፍትህ ትክክል አይደለም። ሴት ልጅን ያማከለ አይደለም። አይደለም እሱ በፍርድ በጣም ገባኝ። እንደው አንተ ማለት የምትለው ነገር ተመሳሳይ አንዴ ልጠይቀውና ልጨርስ። ጥያቄ ሳይሆን መልስ ነው የምፈልገው። መሰላሴ ምን አይነት መልስ ነው የምትፈልገው? ሙሉ ታሪኩ እኮ እዛ ጋር ተቀምጧል። ማለት ምን አይነት መልስ? የፈለግኩት መልስ ምንድን ነው መሰለ?
እኔ ልክ አይደለም እንዴ ነው ማለት የምትፈጥረው የምር ልክ ነው ብለህ አሁን ለምሳሌ አንተ ኃጢአትን ብትሰራና ጥፋትን አጠፋ እንበላ። አንተ ትልቅ ጥፋት አጠፋ፣ ሚስትህ ንጹህ ናት፣ የዋህ ናት፣ ምንም ያጠፋችው ነገር የለም እና አንተ ባጠፋ ሚስትህን አደባባይ ላይ አምጥቶ መስቀል አደባባይ ኢትዮጵያ አዲስ አበባ ያለው እዛ ሁሉም ሰው እያየ ስፖርት የሚሰራው የሚሮጠው መንገደኛም እያየ ሚስት ብትደፈር የምር ለሚስት ፍትሃዊ ነው? ለአንተ አንተ የፈለገ ነገር እግዚአብሔር ቢያደርግ ጥፋተኛው አንተ ነው፣ ይገባሃል። ሚስት ምንም በማታውቀው በአደባባይ ላይ ስትደፈር ግን ይሄ ለሚስት ፍትህ ነው ወይ? መስላሴ በጣም ማለት ፍትህ ነው አይደለም ምናምን እያልክ እየጠየቅን የመጣው በወቅቱ በሚካሄደው ነገር መጽሐፍ ቅዱስ ውስጥ በሚነገረው ነገር አሁን ለምሳሌ አንተ ማለት ከአምስቱ ይሄ ዛቡር የሚባለውን ትቀበላለህ አይደለም እንዴ? መስላሴ ርዕስ አልቀየርም፣ ይቅርታ። ኖ ርዕስ እየቀየርኩ እኮ አይደለም እኮ ማለት እየጠየቅኩ ማለት አንተ እኮ የምትቀበለው ስክሪፕቸር አንዴ ቆይ፣ እኛ ሙስሊሞች ስለምንቀበላቸው ስክሪፕቸሮች ሌላ ጊዜ እናወራለን እና እንደው አሁን መልሱ ላይ ቢያተኩሩ ምን ይመስሎታል? ምን ይመስሎታል? እመስላሴ እኔ የምቀበለው ማልቀበለው ሌላ ጊዜ እናወራለን። አሁን መልሱ ላይ ቢያተኩሩ እኔ ደስ ይለኛል። ምን ትላለህ? እሺ ታዋራን ትችላለህ እኔን? እሺ ኦሜጋ እንዴት ኖት? ሰላም ነው አለን ይመስገን። እስቲ ጥያቄውን አልደግመውም። ከዕለታት በአንዱ ቀን የንጉሥ ዳዊት በሰገነት ሲመላለስ አንዲትን ሻወር የምትወስድ ቤርሳቤ የተባለችውን የኬጢያዊን የኦሪዮ ሚስት ይመለከትና አምጥቶ ይደፍራታል። ከዛ ትጸንሳለች። ኦሪዮን ደግሞ በአሞናውያን ሰይፍ ይገድለዋል ይላል። ከዛ እግዚአብሔር እንዲህ ያለ ታላቅ ኃጢአት ስለተፈጸመ ንጉሥ ዳዊትን ድብን አድርጎ መቅጣት ሲኖርበት ምንም በማያውቁ ሚስቶችን አምጥቶ በአደባባይ ከአቤሴሎም ጋር ያስተኛቸዋል። ይሄ በአደባባይ መተኛቱ አንደኛ ለሴቶቹ አካላዊም ሆነ ስነ ልቦናዊ ተጽዕኖ አያመጣባቸውም ወይ? አምላክ የሆነ አካል እንዴት እንዲህ ያለ የተዛነፈ ፍርድን ሊፈርድ ይችላል የሚል ነው። አንደኛ ንጉሥ ዳዊት ንጉሥ ነው። በዛን ጊዜ በንግስና እስራኤልን ሲመራ የነበረ ነው። ይሁንና ግን በእግዚአብሔር ፊት ይህንን ከባድ ኃጢአት ሲሰራ ከሰራ በኋላ ምሕረትን እግዚአብሔርን ለምኗል። በጣም ራሱን አዋርዶ ንጉሥ ሆኖ ሳለ ራቁቱን አመድ ራሱ ላይ ነስንሶ እግዚአብሔርን በእንባ ስላጠፋው ጥፋት ሁሉ እግዚአብሔርን ምሕረት ለምኗል። ይሁንና ግን እግዚአብሔር መመለሱን ስላወቀ ቅጣቱን ሊያቀልለት ፈለገ። አቀለለለት ማለት ነው። ከዛ ሚስትየው ተላልፋ ለሌላ ሰው ወይም ደግሞ ለአቤሴሎም እንድትሰጥ ተደረገ ይላል። ዳዊት እኮ ራሱም እኮ ቀጦታል። እግዚአብሔር አላለፈውም ስላጠፋው ጥፋት። ኦሜጋ ቤርሳቤ አቤት ሚስቶች ናቸው። አንደኛ 8 ናቸው። ሚስቲቱ አትበለሽ። አንደኛ ብዙ ናቸው ሚስቶች ይላል ቃሉ። ሚስቲቱ አይደለም የሚለው። ሚስቶች ማለት ብዛትና መልካች ነው። ወደ 8 ይጠጋሉ መጽሐፉም እንደሚለው። አሁን እዚህ ጋር ንጉሥ ዳዊት ንጉሥ ነው አልክ፣ ወይ ደግሞ ዳዊት ንጉሥ ነው አልክ። አሁን ንጉሥ ነው። ንጉሥ ኃጢአትን ሰራ፣ አጠፋ፣ በደለ፣ ሰው ገደለ፣ ሴትም ደፈረ። ቤርሳቤ የተባለችውን እግዚአብሔር ምን አለው? እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይነ ፊት ወስዳለሁ፣ ለዘመድህም ለአቤሴሎም እሰጣቸዋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር አውቆ ይውላ አዳምጠኝ። ይሄ እኮ ማለት ነው በመላው እስራኤል ዳዊት እኮ ነው የሚሰደበው። ሚስቶቹ በሚስቱ አሁን ተላልፋ ለአቤሴሎም ተሰጠ። የሱ ሚስት በመላ እስራኤል ሚስቶች እንዳሉ ሴት የተባለችው ያገቡት ሴቶች በእስራኤል ውስጥ ትዳር ያላቸው ሁሉ አሁን የማናት የዳዊት ሚስት እኮ ሪፕሬዘንት የምታደርገው ሁሉንም የእስራኤሉን ሴቶች ነው። ኦሜጋ አሁን የጠቅላይ ሚኒስቴር ሚስት ማድረግ እንዳላት ሁሉ ማለት ነው። ኦሜጋ ቅጣት አቀለለ እግዚአብሔር ከዳዊት እሱ ንስሐ ስለገባ አሁን ንስሐ ገብቷል። ቅጣት አቀለለ። ነቢ ናታንን እኮ ልኮ ቅጣት ከየት ወዴት ተቀለለ? እስቲ እቺን ብቻ መልስልኝ። ከየት ወዴት ተቀለለ ቅጣቱ? ሙሉ ታሪኩን ካነበብኩት ቆይቻለሁ። በእርግጥ ግን ከምን ወደ ምን ያቀለለለት? ከምን ወደ ምን አቀለለለት? ለምሳሌ ቅጣት ማቅለል ሲባል ለምሳሌ አሁን አንድ ንጉሥ አንተ ሊገድልህ ውሳኔ ቢያስተላልፍ ከግድያ ቦታ 2 እጆችን ቢቆርጥ ቅጣት ተቀለለ ይባላል። እግዚአብሔር ከምን ወደ ምን ቅጣት ያቀለለለት? ቅድም አንተ ነው ያልከው።
አንድ ጊዜ ከኔ ጋር ክሊር አድርገህ ብታልፍ አይሻልም? እየጠበቅኩ መስላሴ ያንተን ሀሳብ ሰምቼዋለሁ። አልሰማኸኝም እኮ በትክክል አልሰማኸኝም። አንዴ መስላሴ ፕሊስ በቃ ቆይ ኖ ማለት ፕሊስ በቃ ሳይሆን አዳም እስኪ አንተ ሚስትህ ብትቀማ ማለት ነው። ሚስትህ ብትቀማ ምን አይነት ክብር እኮ ነው። አሁን ይሄ ደግሞ ንጉስ ነው። ሚስቱ አቤሴሎም ወሰደባት እንበል ብትደፈርስ ከዚህ የበለጠ ቅጣት ምን አለ? እስራኤል እኮ በወቅቱ በንጉሱ ሰበብ እኮ እስራኤል ተዋረደች። ከዚህ የበለጠ ቅጣት አለ? ከባድ ነው። ኦሜጋ እሺ እንደዚህ ነው። ሴቶቹ ምንም ባላጠፉት በአደባባይ ሲቀጡ ወይ ደግሞ ሲደፈሩ ይሄ ለሚስቶቹ ፍትህ ነው ወይ? ኦሜጋ ፍትህ ነው። ፍትህ ነው። አዎ ፍትህ ነው። ለምን መሰለ? እሷ ብቻ አይደለም የተዋረደችው፣ እሱም ተዋርዷል። ለምን? ቆይ አንተ ለምሳሌ ሰው ገደልክና ዝሙት ሰርተህ መጣ እና ዳኛ የሀገሪቱ ዳኛ አንተ መቅጣት ይፈልግና ከዛ የዋህ ሚስትህን አምጥቶ በመስቀል አደባባይ ሁላችንም እያየን ቆመን እርቃኗን እያስደፈራት ነው። የምር ግን ለሚስት ፍትህ ነው? የበለጠን ባልየው እኮ ነው የሚዋረደው። እሷ እዛ ጋር ምንም ባላጠፋችው ነገር ኦሜጋ እሷ ባላጠፋችው ነገር በአደባባይ ስትደፈር ሰው እየሳቀባት፣ ሰው እየሳለቀባት፣ እኛ እየሳቅንባት እርቃኗን እያየን ለሚስት ይሄ ነገር ይገባታል? ምን አጥፍታ ነው ይሄ የምትቀጠው? እሷ ንብረቱ እኮ ናት። በነገራችን ላይ በአደባባይ ሲባል በአደባባይም ይሁን አይሁን አዳምጠኛ አንድ ጊዜ ምን አጥፍታ ነው የምትቀጣው? ምን አጥፍታ ነው የምትቀጣው? ሚስቱ እኮ ነች፣ ንብረቱ እኮ ነች። ሚስቱ አይደለችም አላልኩም። ሚስቱ አይደለችም አላልኩም። ቆይ ይኸውልህ ምንም አላጠፋችም። ሚስቱ አይደለችም አላልኩም። ሚስቱ ናት። ግን በአደባባይ ስትደፈር ምንድነው ጥፋቷ ነው? ምንድነው ጥፋቷ? ዳዊት ያጠፋው ጥፋት ሚስቱ ስለሆነች እሷም እንዳጠፋች ይቆጠራል። ንብረቱ ስለሆነች ማለት ነው። የሱ ንብረት ናት፣ የዳዊት ንብረት ናት። ምን አላጠፋችም? እሷ እግር ያዘች እንዴ? እንዳጠፋች ይቆጠራል። አሁን ለምሳሌ በመጽሐፈ አስቴር ምዕራፍ 2 ላይ ንጉስ አርጤክስስ ና ልንገርህ፣ ጠቅሼ ነው የምነግርህ። በቃ አንዴ ለምን ጠቅሼ ነው የምነግርህ? አንዴ ቆይ ጥቀስ አላልኩም። እኔ የማወራው ስለ ዳዊት ሚስቶች ነው። አንደኛ ሚስት እያልክ ኦኬ። ስለአንተ አላህ ልጠይቅህ እኔ ለምሳሌ ሴቶች ላይ የሚደረገውን ነገር የወር አበባ ስላዩ መስላሴ ምን ሆኖ ምን ሆኖ? እኔ ርዕስ አልቀይርም አልኩ እኮ ሰማይ ቢፈረካከስ ይሄን እስካልመለሳችሁ ድረስ። ቆይ እንደዚህ ላድርግልህ። ኦሜጋ አባት አለ አንተ አባት ኃጢአት ሰርቶ ሰው ደፍሮ መጣ። እናትን እኛ ያየን እግዚአብሔር ቢያስደፍራት የምር አሁን ለእናት ጥሩ ነገር ነው? በቤት ቢገባ ይሄ ነገር እናት አስበው፣ ሴት ናት እየተደፈረች በአደባባይ። የምር ይሄ ነገር ፌር ነው ወይ? ከስልጣኑ የተነሳ እኮ ነው። ሰውየው ባለስልጣን ስለሆነ ንጉስ ስለሆነ ሚስቱ እንደዛ እቃው ሲነካ እንዲናደድ ነው እናውራ። ለምን ሴቶቹ እዚህ በነገራችን ላይ ከውርደት ሁሉ እግዚአብሔር ለምንድን ነው የዳዊትን ብልት ያልቆረጠበት? እሱ ነው ውርደት። የዳዊትን ብልት ቢቆርጥ በጣም ትልቅ ውርደት ነበረ። ግን እንደዛ ላደረገ ምንም የማያውቁ ሴቶች አምጥቶ በአደባባይ ያስደፈራቸውና ወላሂ ነገር አእምሯችሁን ከፍታችሁ ብታዩት በጣም የሚያስጠላ ፍትህ እንደሆነ ወንዶችን ታውቃላችሁ፣ ሙስሊሞችን ክርስቲያኖችን ታውቃላችሁ። እና ለማንኛውም እዛ ላይ ፖይንት ምንድን ነው እኔ ያልገባኝ የተደረገው ነገር ልክ አይደለም። እንዴት ነው ልክ አይደለም? በቃ መልሳችሁ ይሄ አይደለም። ለአምስት ዓመታት ጠይቄ ስድስተኛ ዓመት እየገባን ነው። ምንም የተለየ መልስ ማትመልሱ ምንም ተደበልና ሊድ ሲሎራድ አንዴ ያጋጣሚ እኔ ሴቶቹ የማን ናቸው ታውቃቸዋለህ? ከሳኦል የተቀሙ አይደለም። ሳኦል ንግስናውን ሲያቆም እግዚአብሔር ሰጣቸው። ምንም ችግር የለውም። ማንም ይሁኑ ሴት መሆናቸው የማን ሚስቶች ነበሩ? የሳኦል ሚስቶች፣ ከዛ ለዳዊት የተሰጡ ሚስቶች ናቸው። ንግስናውን ሲያቆም ሳኦል እነሱም አብሮ መውረድ ይችላሉ ነበር አይደል? አስረከበ። እንደዛ ከማድረግ ይልቅ እንደው መጽሐፉ ላይ እኮ እግዚአብሔር ራሱ ተናግሯል። ምን ብሎ ተናገረ? 12:8 ላይ የጌታህን ሚስት ሰጠሁ አለ እና ንግስናውን አስተላለፈለት። የጌታህን ሚስቶች ቤቱንም ሴቶቹንም ነው አይደል ያስተላለፈው? የሳኦል ቤትንም ሚስቶቹንም። ግን ሴቶቹን ከሳኦል እኩል ከቤቱ ቢያባረር ሴቶቹ ይጎዳሉ አይጎዱም? ጥሩ ነገር ነው ያመጣኸው። ያሁን እንደውም በጣም ጥሩ ነገር ነው ያመጣኸው። ምን መሰለህ፣ በአደባባይ ከመደፈር እኔ ሰው ቤት ሽንት ቤት እያጠብኩ መኖር ይሻለኛል። እና አንድ ህግ አለ ዘጸአት 21:24 ላይ ዓይን ስለ ዓይን ጥርስ ስለ ጥርስ እጅ ስለ እጅ ይላል። እና ዳዊት የሰው ሚስት ነጠቀና ምንድነው በዚህ ህግ መሰረት የሚቀጣው? እስኪ ንገረኝ። ዳዊት መደፈር ወንዱ
ወንዱ መደፈር። ምክንያቱም አይን ካጠፋ አይን ይጠፋል። ዘሌዋውያን ላይ እንዳለው ጥርስ ከሰማ የሰው ሚስት ነው የወሰደው። የሰው ሚስት ነው የወሰደው። ምን መሰለህ ስለደፈረ ዳዊት መደፈር ነበረበት። በዛ ሂሳብ ከሄዱ አይ ህጉ እንደዛ አይደለም። ማሳላይ የሚለው አይን ያጠፋ አይኑ ይጠፋል ነው የሚለው። ጥርስ ያወለቀ ጥርሱ ይወልቃል ነው የሚለው። የሰው ሚስቶቹ ይወሰዳሉ አይደል? ዘሌዋውያን ላይ የገደለ ይገደላል አይደል ያለው? አባትን የገደለ ነው። አባትን ገደልኩ እንበል። ማን ነው የሚገደለው? ማን ነው የሚገደለው? ገዳዩ። እኔ እገደላለሁ። ሚስትን ገደልኩብህ። ገዳዩ ማን ነው የሚገደለው? እኔ ነኝ። ሚስትን ብደፍርስ? ሚስቴ ትደፈራለች። ለምን? ያጠፋሁት እኔ አይደለሁ? ምን አደረገች? እሷ ምን አደረገች? እሷ ምን አደረገች? እኔ ነኝ ያጠፋሁት። ሚስቱ ነቻ። መደፈር አንተን መደፈር እኮ ያልከኝ ሳላየ መደፈር ኔጌቲቭ ሴንስ ነው ራሱ። እኔ ሰው ስገድል የተገደልኩት እኔ ከሆንኩኝ፣ እኔ የሆነ ነገር ባረግ የምደረገው እኔ ከሆንኩኝ፣ ሚስቴ ለምሳሌ የሆነ ሰው ብገድል ሚስቴን አትገላትም አይደለ? አጥፊ ያጠፋል። አጥፊ ነው እንዳልከው። አሁን በቅድሙ ትሬንድ ከሄድን ቆይ ሚስትን ብገድል ሚስትን ገደልኩብህ፣ ሚስቴ ናት የምትገደለው አይደለ? አንተ ነው የምትገደለው። ልብ በል። ድጋሚ ነው የምጠይቅህ። ድጋሚ እጠይቅሃለሁ። ሚስትን ገደልኩብህ። የአንተ ሚስት ማን ነው የሚገደለው? ገዳዩ። ሚስት አልባ አደረኩ አንተ። እኔ ሚስት አልባ መሆን አልነበረብኝም? አይ ገዳዩ አንተ ነህ። መግደል እኮ ነው ያልከው። ጥሩ። አንተ ሚስት አልባ ካደረኩ እኔ ሚስት አልባ መሆን አልነበረብኝም ወይ? አይ ሚስት አልባ መሆን አለብኝ የለብኝም ጋር ሳይሆን ግድ ህይወት ነው ያጠፋው። አንተ ከሄድን ነው በአንተ ሎጂክ ከሄድን፣ ስለዚህ ህይወት ስለ ህይወት ይሰጣል። ስለዚህ አይተሃል። ሚስት አልባ ባደርግ ሚስት አልባ መደረግ ነበረብኝ። ግን ሚስት አልባ ሳደርግ የምቀጣው እኔ ከሆንኩኝ የምቀጣው የደፈርኩ ዕለትም ሚስቴ ምንም ያላጠፋችዋ ሚስቴ የምትደፈርበት ሪዝን የለም። ያጠፋው ሰውዬ ይደፈር፣ ዳዊት ይደፈር። እንደዛ ነበር ፍትሃዊ። አሁን ሎጂኩን ሰምተኝ ከሆነ አንተ ቀለል አድርገህ እኮ ነው። በነገራችን ላይ የሴት መደፈር በጣም ቀለል አድርገን እያለፍክ ያለው በጣም ከባድ ነገር ነው እና ከግምት አስገባው ፕሊዝ።